ዘመነ ካሴ መልእክት አስተላልፏል እና ርዕሱም አንዳንድ ነገሮች የሚል ርዕስ ነው ያለው። በዋናነት ዘመነ ካሴ በዚህ መልእክት ውስጥ ማስተላለፍ የፈለገው ነገር ስለ ትብብር ወይንም ደግሞ ጽምዶ ስለሚባለው ነገር ነው። ስለዛ ነው በዋናነት ማውራት የፈለገው። ሶስት ነገሮችን እሱም ያነሳል ወይም እንደዛ አድርገን ልናቀርበው እንችላለን። ዘመነ ካሴ ያነሳቸውን ነገሮች በሶስት አይነት መልኩ ልናነሳቸው እንችላለን። አንደኛው ነገር አብረን መስራት አልጀመርንም የሚል ነው። ማለት ጽምዶ ትብብሩ አብረው እየሰሩ ነው ምናምን የሚባለው ነገር ውሸት ነው የሚል ነገር ያነሳበት ነው አንዱ። ምን ይላል መሰላችሁ? ይሄንን ለማለት ከሱ ጽሁፍ ላይ ላንብብላችሁ። ይሄንን ማለቱን የሚያረጋግጠውን ጉዳይ ማለት ነው። አንዳንድ ጉዳዮቹን ብተዋቸው ደስ ይለኛል። ብቻ ከኢትዮጵያውያን ኃይሎች ጋር በጋራ መርፌ የመግዛት ተልዕኮ እንኳን ቢኖረን የአማራ ሕዝብ በይፋ ሳያውቀው የምንጓዘው አንድም እንኳን ስውር እርምጃ የለም ይላል። ይሄ ማለት የጀመርነው እርምጃ የለም፣ አብሮ መስራት ምናምን የሚባለው ነገር ውሸት ነው፣ እየሰራን አይደለም የሚል መልእክት አለው። ምክንያቱም የምንሰራ ቢሆን ለእናንተ እናሳውቅ ነበር፣ ለእናንተ ያላሳወቅነው መስራት ስላልጀመርን ነው የሚል መልእክት ነው አንድ ማስተላለፍ የፈለገው። ሁለት እንደውም ብንሰራም እንኳን የሚል ነው። ብንሰራም እንኳን ተላላኪ አንሆንም የሚል ደግሞ መልእክት አለው። ይህን ደግሞ የሚያረጋግጠው ምንድን ነው? ለግብፅ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣ ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም የሚል ነገር ያነሳል። እኛ ለግብፅ መላላክን አናቅም፣ ለፕሬዝዳንት ኢሳያስ መሽቆጥቆጥንም አናቅም፣ ለህወሓትም መንበርከክን እኛ አናውቀው፣ የሚያውቀው አብይና ቡድኑ ብቻ ነው የሚል ነገር ያነሳል በሁለተኛው። ሶስተኛው ይሄንን ነገር እያጮኸው ያለው ብልጽግና ነው የሚለው ነው። ጠላት ነው የሚያጮኸው፣ እኛ እየሰራን አይደለም፣ ብንሰራም እንኳን ተላላኪ አንሆንም። ግን የሚያጮኸው ማን ነው? ብልጽግና ነው፣ ጠላት ይለዋል። በሁለት ምክንያት ይላል። አንደኛው ፍርሃት ፈርቶ ነው። ምክንያቱም እነዚህ አካላቶች ከተጣመሩ እድሜ በአንድ እጄ ጣቶች ልክ የተቆጠሩ ናቸው ብሎ ስለሚያምን ደንግጧል። ከዚህ በመነሻት ነው የሚያጮኸው ነው አንዱ። እድሜ በአንድ እጄ ጣቶች ልክ የሚቆጠሩ ስለሚሆን እነሱ ከተጣመሩ ማለት ነው። እሱ አስደንግጦት ነው የሚጮኸው ነው። በአንድ ጣቶች ልክ በዚህ አመት ነበር መሰለኝ ይወድቃሉ ካሉት ያረዘሙት ነው እነሱም። ሁለተኛው ጦርነት ስለፈለገ ነው። አንዱ ፍርሃት ነው እያስጮኸው ያለው። ሁለተኛው ደግሞ የአማራ፣ የትግራይ፣ የአፋርና ሌሎች ህዝቦችን ገና በበቂ ሁኔታ አላደቀኩም ስለሚል እና እነዚህን አካላቶች ደግሞ በተገኘው አጋጣሚ ሁሉ መድቀቅና መጥፋት አለባቸው ብሎ ስለሚያምን ሰበብ ፍለጋ ነው። ያው ተጣምሮ መጡብኝ ብሎ ሊያደቅ ሊያጠፋ ነው። ለዛ ነው ይሄንን እያደረገ ያለው ይላል ዘመነ ካሴ። እና ይሄ ጽሁፉ ያው በደጋፊዎቹ በምናምንም በኩል በደንብ መነጋገሪያ ሆኖ አይቼዋለሁ። የኛን ሐሳብ እንሰጥበታለን። እኛ በዚህ ጽሁፍ ውስጥ የታየን የዘመነ ካሴ ጭንቀት ነው። ዘመነ ካሴ ተጨንቋል። እውነቴን ነው የምላችሁ፣ በጣም በጣም ተጨንቋል። በጣም ስንተኛ ጊዜው ነው ስለዚህ ጉዳይ ሲያወራ? በመልእክትም በቪዲዮም እንደዚህ ሲያወራ ስንተኛ ጊዜው ነው? ይሄ 10ኛ ጊዜው ይሆናል ወይም ከዛ በላይ ይሆናል።
ስለዚህ ትብብር ስለሚባል ነገር ሲያነሳ የነበረው ከዛ በላይ ይሆናል። ደጋግሞ ነው እያነሳ ያለው። ጭንቀት ነው። ዘመነ ካሴ ጭንቀት ውስጥ ነው። የጭንቀቱ ምንጭ እንዲህ ይባላል የሚል መረበሽ ደግሞ እየተባለም ስለሆነ እዚህ ላይ እንመለስ። ይዘቱን እንነጋገርበት። አንደኛ ግንኙነት አልጀመርንም፣ ጀምሯል የሚባለው ውሸት ነው ይላል ዘመነ ካሴ። ዘመነ ካሴ እዚህ ጋር ዋሽቷል። ምክንያቱም ግንኙነቱ ተጀምሯል፣ አብሮ መስራትም ጀምረዋል። ዝም ብዬ አይደለም ይሄን እምላችሁ፣ እርግጠኛው ነው የምነግራችሁ። ዘመነ ካሴ ጭንቀቱ የሚመነጨው ከዚህ ነው። ጀምረዋል። እንዴት እንንገረው ብለው ነው ለአማራ። ከዛ ውጪ እንዴት የአፋብን አቋም እናድርገው የሚለው ነው ያስጨነቀው። ጀምረዋል። አንዳንዶቹማ ከ2 ዓመት በፊት ነው የጀመሩት። ከ2 ዓመት በፊት ነው የጀመሩት። አንዳንዶቹ ቆይተዋል። አብሮ መስራት ነው የምላችሁ። ይሄ ውይይት፣ ንግግር ራሳቸውም የሚያምኑት ነው። ራሳቸውም እኮ ውይይት ጀምረናል፣ ምክክር አለ፣ ንግግር አለ፣ ራሳቸው እኮ ይላሉ። እኔ እሱን አይደለም የምላችሁ። አብሮ መስራት ይሄን ከቲፒኤልኤፍ ሰዎች ሂዱና ስሙት። ራሳቸው ይናገሩታል። እየተነጋገርን ነው፣ እየተወያየንን ነው የሚሉት እነ ዘመነ እንጂ የቲፒኤልኤፍ ሰዎች አብረው እየሰሩ እንደሆነ ነው የሚነግሯቸው። ማን ነው ከኛ ጋር ነው የሚሉት? የነበረውን አሰላለፍ በትነ ነው አሁን አዲስ አሰላለፍ ፈጥረናል የሚሉት ከየት አምጥተውት ነው? እንዲህ አይነት ትምክት ላይ የደረሱት እንደዚህ አይነት ነገሮችን አደባባይ ላይ ወደ መድፈር የሄዱት ንግግር ላይ ስላሉ ነው። ገና እየተመካከሩ ስለሆነ ነው። ገና እየተወያዩ ስለሆነ ነው። አመታት ያስቆጠረ ግንኙነት ነው ያላቸው። እኔ ልንገራችሁ፣ አመታት፣ በተለይ በወሎ መስመር አመታት ነው ማለት 1 ዓመት 2 ዓመት ያስቆጠረ አብሮ መስራት ነው። አብሮ መስራትን በተለይ በነምሪ ወዳጆ በኩል 2 ዓመት ይሆናል። እኔ ልነግራችሁ እችላለሁ ማን እንደተገናኘ፣ የት እንደተገናኘ ሁላ እንደዚህ አይነት ነገር ማውራት ስለማልወድ ከ2 ዓመት በላይ ቢያንስ ከ2 ዓመት በታች አይሆን አብረው መስራት ከጀመሩ ይሄን ቲፒኤልኤፍ ሰዎች ይናገሩታል። ፋኖ ከኛ ጋር ነው የሚሉት በኮንፊደንስ አብረዋቸው እየሰሩ ስለሆነ እንጂ እየተነጋገሩ ስለሆነ አይደለም። ዘመነ ካሴ ዋሽቷል። 10 ጊዜ እየመጣ ትብብር ማስፈላጊ እኮ ነው ግን ደግሞ ምናምን እያለ እያወራ ያለው ጨንቆት ነው። ምክንያቱም ለምንድን ነው መመለስ አይቻልም። እኔ ምን እንደያዙ ምናምን ነገር አላውቅም፣ ግን መመለስ አይቻልም። ዘመነ ካሴ ይሄንን ነገር እውን የማድረግ ኃላፊነትና ግዴታ አለበት፣ ግን አልቻለም። ጭንቀት ነው። አሁን ጭንቀት ውስጥ ስላለ ተላላኪ እባላለሁ የሚል ጭንቀት ውስጥ ገብቷል። የአማራን ጥቅም አሳልፎ ሰጠ እባላለሁ የሚል ጭንቀት ውስጥ ገብቷል። ያ ጭንቀት ነው ያጻፈው። ምክንያቱም መመለስ የለም፣ ጀምሯል። ግንኙነቱ አብሮ እየሰራ ነው ያለው። ይህ ጽሁፍ የጭንቀት መሆኑን ገና በደንብ አሳያቸዋል። አብረን እየሰራን አይደለም የሚለው ውሸት፣ አብሮ እየሰራ ነው ከአንዳንዶቹ ጋር ከአመታት በፊት። እነሱ 10 ጊዜ የወጡም ሲናገሩም አይሰሙ። ከህወሓት ጋር እየሰሩ ነው ምናምን የሚባል ክስ ደጋግሞ ቢደርስባቸውም አንድም ቀን ወጥተው እኛ እየሰራን አይደለም ብለው አያውቁም። እነሱ እየሰሩ ነው።
እነዚህ ብዙ ከዛም በላይ ሄደዋል። ዘመነም ገብቶበታል። አሁን ይሄንን ነገር እውን የማድረግ ግዴታ ውስጥ ወድቋል። በሚያሳዝን ሁኔታ ደግሞ ለብቻው ተነጥሏል። ለብቻው ተነጥሏል። ማንም እያገዙ አይደለም። በዚህ ረገድ ብዙዎቹ በፍጹም የሚል አቋም ነው ያዙት። 10 ጊዜ እየወጣ ይሄንን ነገር የሚነግርህ ለዛ ነው። ጭንቀት ነው። ሰሞኑን የት ነው ጎጃም ውስጥ ዝናቡ ምናምን ነገር አመጡት የተባለ ድል አለ አይደል? ሰሞኑን ሲወራ የነበረ ቦታውን ረሶት። አሁን በዚህን ወቅት ዘመነ ካሴ ስለሱ ነው ሊነግርህ የሚገባው ወይንስ አሁን ስለ ጽምዶ ነው ሊነግርህ የሚገባው? የዘመነ ካሴ መልእክት አንዳንድ ነገሮች ተብሎ መልእክት ሊሆን ይገባ የነበረው የትኛው ነው? ከትላንት ወዲያ 2 ኮሎኔሎች ገደልን ምናምን የተባለ እኮ ትልቅ ድል እኮ በፋኖች ዘንድ እኮ በጣም መነጋገሪያ እኮ እና ዘመነ ካሴ እሱ መነጋገሪያ በሆነበት ወቅት መጥቶ እየነገረክ ያለው ስለምንድን ነው? ጽምዶ ነው እየነገረክ ያለው። እንኳን ደስ አላችሁ እንዲህ ድል ተቀዳጀን ምናምን ይሄንን እንኳን አላለ። ለምን? በጣም የሚያሳስበው እያስጨነቀው ያለው ጉዳይ ይሄ ትብብሩ ጉዳይ ነው። ዘመነ ካሴ በቃ ተጨንቆበት ሊሞት ነው። ተጨንቆበት ማንም እየተባበረው አይደለም። ኢቭን እና አስረስ እያገዙት አይደለም በዚህ ጉዳይ። እንደውም በቃ የሱ ጉዳይ ብቻ ተደርጎ እየታየ ነው ያለው። ሁሉም ራሱን እያሸሸ ነው። ከዛ አይተውታል። የሰራዊታቸውንም የህዝባቸውንም ሁኔታ አይተውታል። እና በጣም ተገቢና አሳማኝ ጥያቄ ቀርቧል። እሱን ማዳፈን አትችልም። ችግር የለም፣ ትብብር ያስፈልገናል። ከሁሉም ኢትዮጵያውያን ጋር እንተባበራለን። ነገር ግን ስንተባበር ግን እነዚህ ጉዳዮች ምን መሆን አለባቸው? መሟላት አለባቸው። ምክንያቱም ጫካ የወጣ ነው እየታገለን ያለ ነው ለነዚህ ጉዳዮችም ጭምር ስለሆነ እነዚህን አሳልፈን በማንሰጥበት አይነት ሁኔታ እነዚህን ባስጠበቀ አይነት መልኩ ትብብር እንፍጠር የሚል ነገር አሳማኝ ነገር ነው የመጣው። እንደው ትብብር አንፈልግም ተብሎ ቢሆን አስቸጋሪ ነው። ካልተባበርክም ግን የመጣው ነገር ምንድን ነው? የግዛት ጥያቄ አለ፣ የህገ መንግስት ጥያቄ አለ። በእነዚህ ጉዳዮች ላይ ቲፒኤልኤፍ የያዘውን አቋም ይቀይር፣ ከዛን አብረን መስራት እንችላለን፣ ችግር የለውም የሚል በቃ እንዴት አድርገን ማታጣጥለው አይነት አደገኛ ጥያቄ ነው። ፈተና ውስጥ የሚከት ቲፒኤልኤፍ ደግሞ በእነዚህ ጉዳዮች አይደራደር። ዘመነ ጨንቆታል። ስለዚህ ጎጃም ላይ ትልቅ ድል ተገኘ ተብሎ እንዳለ የፋኖ ደጋፊ እሱን ያወራ ባለበት ሰዓት ላይ ዘመነ ካሴ አንዳንድ ነገሮች ብሎ ስለ ትብብር ያወራል። ለምን? ያስጨነቀው ነው። ለብቻው ቀርቷል። ነገ ከነገ ወዲያ ከቲፒኤልኤፍ ጋር በሚደረግ ግንኙነት ውስጥ የሚመጣው ነገር በሙሉ እሱ ላይ ነው የሚያርፈው። ተላላኪ ሻጭ የሚባለው እሱ። ያ ስጋት ነው አሁን ላይ እኛ እንደዚህ አይደለንም እኛ ምናምን ነገር እያስባሉ ያለው እሱ ነው። ምን አስጨነቀውም በዚህ ሰዓት? ዳሞት ስለ ዳሞት ድል አያወራም እንዴ? ሰራዊቱን ሞራል አይገነባም እንዴ? ሰምቻለሁ። ምንም እንኳን አብሬያችሁ ባልሆንም ግን ሰምቻለሁ። ምን አለ አብሬያችሁ በነበርኩ ሁሉ ብያለሁ። ብራቮ ያበረታታ። በዚህ ወቅት እነሱ ስለ ድል እያወሩ ባለበት ሰዓት ላይ አንዳንድ ነገሮች ብሎ ለዚያም ብልጽግና የሚለው አካል ስለሚያወራው ነገር መልሶ ያወራል። የዘመነ ካሴ ጭንቀት እዛ ላይ ነው። አንዱ ያ ነው። ውሸቱን ነው። ጀምሯል፣ ግንኙነት ቆይተዋል። የቲፒኤልኤፍ ሰዎች ይህንን በደንብ ያረጋግጡላቸዋል። ጀምረዋል።
የፋኖ ሰዎችም ያውቃሉ። ስለሚያውቁ ነው እንደ አፋብን ይፋ እናድርግ ሲባል እነዚህ ቅድመ ሁኔታዎች ይሟሉ ብለው የሰጡት ስለሚያውቁ። እምቢ ቢሉ ትብብር ማትፈልጉ አማራ ለብቻው ተነጥሎ እንዲሆን ተብሎ ሊዘመትባቸው ነው። ስለዚህ ምን አደረጉ? ኦኬ የጀመሩት ጉዳይ ስለሆነ ግዴታ ይሄንን ነገር ተቋማዊ ማድረግ ስላለባቸው የስብስቡ ውሳኔ አድርገው ማቅረብ ስላለባቸው ነው ይዘውት የመጡት። ስለዚህ ምን እንበል? አንከላከል። ከተከላከልን አይቻልም ብንል ያው ትብብር ማይፈልጉ እና አማራ ብቻውን ታዲያ ደሴት ነው እንዴ ብቻውን ምናምን ልንባል ነው። ስለዚህ እንቀበላለን። አብሮ መስራት ጥሩ ነው። ከማንም ጋር ቢሆን ከቲፒኤልኤፍም ጋር ቢሆን አብረን እንሰራለን። ነገር ግን ቲፒኤልኤፍ እነዚህን እኛ የቆምንላቸው የአማራን ህዝብ ጥያቄዎች በሚመለከት አቋሙን አስተካክሎ ለእኛም ለኢትዮጵያም ህዝብ ለዓለም አቀፉ ማህበረሰብ ያሳውቅ። ምን ውስጥ ይግቡ? ይሄማ አይቻልም ማለት ራሱ ቲፒኤልኤፍን ሆነ መከራከር ማለት እንዴ ምን አገባህ አንተ ልትባል ነው። ይሄንን እኮ ማለት ያለበት ቲፒኤልኤፍ ነው። አንተ ምን አገባህ ልትባል ነው። ይሄን ደግሞ ይዞ መሄድ አይቻልም። ጭንቀት ውስጥ ነው ዘመነ ኳሴ። ምን ዳሞት ምናምን እሱን ያስጨንቀው ነው የጽምዶ የትብብር ጉዳይ አንዱ ያ ነው። ሁለት ተላላኪ አይደለንም ያለው ነው። እኛ መላላክን አናቅበትም ምናምን የሚለው ነው። ታቅበታል። እዚህም ላይ ግልጽ መነጋገር ያስፈልጋል። ታቅበታል። ራያ በማን ስር ነው? የራያ አማራ የት ነው ያለው? አንተ የምትመራው አፋብን አንዲት መግለጫ አውጥቷል? አንዲት ለምን? ያን ማድረግ ቲፒኤልኤፍን ያስከፋል። ያን ማድረግ ቲፒኤልኤፍን መውቀስ ማለት ነው። ታቅበታለህ። ስለዚህ ምን አልክ? ስለምታቅበት አበርገሌ የሰቆጣ ህዝብ የት ነው ያለው? አሁን ከአካባቢው ተፈናቅሎ የት ነው ያለው? በመቶ ሺዎች በማን ስር ነው ያ አካባቢ? ቲዲኤፍ አይደል እንደያዘው እና ምን ተብሏል? ምንም ጸጥ። ለምን? ቲፒኤልኤፍን ያስከፋላ። ስለዚህ እንዳይከፋ ዝም ታቅበታለህ። እናውራ እንዴ። ራያ ላይ ፋኖ እንዴት ነው የሚንቀሳቀሰው? ማህበረሰቡ ፋኖ ከነትጥቁ ይንቀሳቀሳል። ራያ ላይ ከነትጥቁ ይንቀሳቀሳሉ። ራያ ላይ ፋኖ ያለ ቲዲኤፍ ፍቃድ አይንቀሳቀስ። ታቅበታለህ። ጸጥ ብለችንም ችለ ኖራል። ስለማይመለከተ ነው። ወልቃይትም ላይ እንደዚሁ ነው የሚሆነው። እንደ ራያ ነው የሚሆነው። ጸጥ ነው የሚባለው። ስንቴ ነው የራያ ህዝብ ወጥቶ አረም ይደርስልን አጣን እያለ ያለው። ሌላው የአማራ ህዝብ ጠላት ስለሆነ ነው የሚመለከተው አካል ዝም ያለው። አንተ ምን ስለሆንክ? ብልጽግና ፍላጎቱ ስለሆነ ነው ጥሎም የወጣው ጸጥም የሚለው ለዛ ነው። አንተ ግን ምንድነኝ ብለህ ነው ዝም ያልከው? የራያ ህዝብ እንደዛ ሲጮህ፣ አሁንም ሰቆጣ አካባቢ ላይ እንደዚሁ ሰው ሲጮህ ዝም ያልከው አንተ ምን ስለሆንክ? ለምንድን ነው ድምፅ ያልሆንከው? ለምንድን ነው ረፉ ያላልከው? ተው ያላልከው ለምንድን ነው አንተ? እና ለዚህ ካልቆምክ ለሌላውም ትቆማለህ እንዴ? አትቆምም። ታቅበታለህ። መላላኩ ነው። ታቅበታለህ። ቲዲኤፍ እንዳይከፋው፣ ህወሓት እንዳይከፋው ተብሎ ነው። ሌላ ምን ምክንያት አለ? ምንም።
አንዳንድ ነገሮች ተብሎ ደብዳቤ ጻፈ፣ መልእክት ጻፈ። ስለ መርፌ ያወራሃል። ምን አገባን ስለ መርፌ? መርፌ ለመግዛት እንኳን እሱን ማን ጠየቀ? ስለ መርፌ ማን አወራ? ስለ ወልቃይት፣ ስለ ራያ የአማራ ህዝብ የኔ ነው ስለሚለው አካባቢ ለምን አታወራም? በጠቅሰ ለምን አታወራም? በሱ ምክንያት አንድ የተጠረጠርከው በመርፌ አይደል? በዚህ የአማራን ግዛት አሳልፋችሁ ሰጥታችኋል በሚል አይደል? ስለዚህ እሱን ጠቅሰ ግዛትንም በሚመለከት አሳልፈን አንሰጥም ለምን አትልም? በቲፒኤልኤፍ በኩል ያሉ ሰዎች ዕለት ተዕለት ሉዓላዊ ግዛታችን ምዕራብ ትግራይ እያሉ እያወሩ ባለበት ሰዓት አንተ ይሄን ለማንሳት ምን አስፈራ? እና ስለ መርፌ የምታወራው ምንድን ነው? ማን ስለ መርፌ ጠየቀ? ይሄ ታውቅበታለህ ወዳጄ፣ ታውቅበታለህ። በደንብ ነው የምታውቅበት። በደንብ ራያ ላይ ህዝቡ ብቻ አይደለም፣ የፋኖ ሰራዊት ታጣቂዎች ሁሉ ነው የሚያማርሩት። ታጣቂዎች ሁሉ ታፍነው ዝም በል እየተባለ በማን ስር ነው? ራያ ግልጽ እኮ ነው። እና አንድ ቀን አፋብን መግለጫ ወጥቷል። ህዝቡ ሲንከራተት አንድ ቀን መግለጫ ወጥቷል። ወጥቷል። ለምን አይመለከተው? ይመለከተዋል እንጂ ግን ያን እያደረገ ያለው ቲፒኤልኤፍ ነው። ስለዚህ እሱን ማስከፋት አያስፈልግም። እንዳልኳችሁ ነው። ሁሌም ነው ስንት ጊዜ ስለ ትብብር እንዲሚሉን እያሉ ያወራሉ። እየተከሰሳችሁ ያላችሁበት ጉዳይ አንድ ጉዳይ ነው፣ ከግዛት ጋር የተያያዘ እዛ ላይ የአማራን ህዝብ የሞተለትን እንትን ያለለትን ግዛቱን አጽመ ርስቱን ምናምን አሳልፈው ሊሰጡ ነው ከቲፒኤልኤፍ ጋር እንገናኝ የሚሉት ይሄ ነው ክሱ። ስለዚህ ስትወጣ መርፌ ምናምን ማለቱን ትተህ ምንድን ነው የምትለው? ግዛትን በሚመለከት አስፈላጊም ከሆነ በስምም ጠርተህ ይሄ የምንደራደርበት ጉዳይ አይደለም፣ በዚህ ጉዳይ ላይ በፍጹም እንትን አንልም ብለህ በግልጽ መናገር። ምንድን ነው መርፌን ምሳሌ ማድረግ? ወይስ መርፌ ውድ ጉዳይ ሆኖ ሌላው ከመርፌ ያንሳል? የራያ ጉዳይ ከመርፌ አንሶ ነው ዝም ያልከው? በወሎ አካባቢ ላይ አይመለከትም አፋብን ዝም ያልከው ከመርፌ ያነሰ ዋጋ ኖሮት ነው? እዛ ያለ ህዝብ ወጥተህ መናገር ነው። ጨንቆታል። አይናገሩ። ምክንያቱም አይቻልም። ለምን? የህወሓት አይደራደርበት። ቀጭን ትዕዛዝ ነው። እኔ አልደራደርበትም ብለዋል። እንዳታነሱ ተብለሃል። አታነሳም። ትዞራለህ። ስለ መርፌ ስለ ምናምን ግራም ምናምን ታወራለህ እንጂ አታነሳትም። በስም አታነሳም። ትዕዛዝ ነው እና አታውቅበትም መላላኩ። ችግሩ አንዴ እኮ ነው። በቃ በዚህ ጉዳይ እመኑና አንደራደርም በል። ይውጣ። ዙሪያ ጥምጥሜር ነው። ይውጣና ተንፍስና በቃ ይውጣል። ይህ ጊዜ አንድ አባባል አለ፣ ግን ያው ለሚዲያ ስለማይመጥን አልጠቀመውም እንጂ አንዴ በቃ ብለው ይውጣል። ያ እኮ ነው ሰው እኮ እየተጠየቀ ያለው እሱን ነው፣ ሌላ አይደለም። ይህን ደግሞ እየጠየቁ ያሉት አሁን እሱ ብልጽግና አድርጎ ነው የሚያቀርባቸው። ኖ
አይደለም። ይህን እያጠየቀ ያለው የፋኖ አመራር የአማራ ብሔርተኛ ቀንደኛ የብልጽግና ጠላቶች ብልጽግና መወገድ አለበት ሁሉ የሚሉ እነሱ ናቸው ይህን እያነሱት ያሉት። ግን ምን አደረጉ? ከብልጽግና ጋር አያያዙ። ብልጽግና ጽምዶ የሚለው ለራሱ ነው። እንደውም ጽምዶ ሲል እናንተንም አያውቅም። እውነቱን ስነግራችሁ ብልጽግና ጽምዶ ሲል ፋኖን እንደውም አያውቅም። ጽምዶ ሲል ዋናው ታርጌቱ ሻዕቢያና ህወሓት ናቸው። እናንተን እንደውም እዚህ ውስጥ ማካተቶ ብዙ አያነሳም። ያው እነ ጌታቸው ረዳ ምናምን እግረ መንገድ ተጠቀሳችሁ እንጂ ጽምዶ የምትባለው ዋነኛው ጉዳይ ሻዕቢያና ቲፒኤልኤፍ። እናንተን እዚህ ውስጥ የከተተም የለም። እዚህ ውስጥ ገብታችኋል። የአማራን ህዝብን ፍላጎት አሳልፎ ሰጥታችኋል የሚላችሁ የራሳችሁ ሰው ያን መመለስ ነው። ብልጽግና ውስጥ ምናምን ጋር ምናምን ማያያዝ አያስፈልግም። ምንድነው እዛው ፖሊት ቢሮ ላይ ማን የጠየቀው? ብልጽግና ነው እዛ ውስጥ የጠየቁ ሰዎች የዛው የአፋብን አመራሮች አይደሉም? የአፋብን አመራሮች እኮ ናቸው። እና ዘመነ ጨንቆታል። ስለጨነቀው ነው 10 ጊዜ ይወጣ ትብብሩን እኛ እንዲያናደርግም ተንፈስ። በደንብ ተናገረው። በተጠየቀው ጉዳይ ላይ መናገር ነው። አሁን ሌላ መንገድ ጀምሯል። ዘመን ድለላ ጀምሯል። በተለይ ጎንደር ላይ ሳሙኤል ባለድል የሚባል ከቲፒኤልኤፍ ጋር ምንም ቢሆን ምንም መስራት አለብን የሚል ሰው አለ። እሱን ይዞ ጎንደር ላይ ያሉ የብርጌድ አመራሮችን የክፍለ ጦር አመራሮችን በእነሱ አደረጃጀት ማለት ነው፣ በእነሱ አጠራር እነዛን በጥቅም ደልሎ ከበላይ አመራሮቻቸው ፍላጎት ውጪ ወደ እነ ዘመነ ፍላጎት እንዲቆሙ ለማድረግ በዚህ በሳሙኤል ባለድል በሚባል ሰው በኩል ድለላ ተጀምሯል። ይሄም እዛው ያለ ሰው ነው የሚነግረን። ይሄን ሁሉ ማድረግ አያስፈልግም። ወይ በግልጽ ነው የፈለገ ይሁን በቃ ይሄንንም ሰተን ቢሆን እኛ ዋናው የምንፈልገው 4 ኪሎን ስለሆነ ይሄንንም ሰተን ቢሆን በቃ እንትን ብለናል ማለት ነው። አሊያም ደግሞ ቲፒኤልኤፍ በዚህ ጉዳይ ላይ የማይስማማ ከሆነ በቃ እኛም የራሳችንን አቋም እንይዛለን ማለት ነው። አሊያም 10 ጊዜ ወጥቶ መለፍለፍ የማያስፈልግም። በቃ በውስጥ መሰራት ያለበትን ስራ በዛው መስራት ነው። 10 ጊዜ እየወጡ እኛ እንዲህ እኮ አይደለንም እኛ እንዲህ መሆነ እየታወቀ ዝም ብለን አንል። ያው ተናገርን። እስቲ ራያ ላይ ስላለው ችግር አውሩ፣ አበርገሌ ላይ ስላለው ችግር አውሩ። ሌላም ያወራላችሁ የለም፣ ጠላትም እናንተ ናችሁ ወዳጆች፣ እናንተ ናችሁ ለዚህ ማህበረሰብ የቆማችሁ። አውሩ። ይህን እያደረገ ያለን አካል እረፍ በሉት፣ ታቀብ ከእንደዚህ አይነት ድርጊት በሉት። ሌሎቹንም አካባቢዎች በሚመለከት አሳልፈን አንሰጥም በሉ። እየጠረጠራችሁ ላለ አካል ዋስትና ስጡት። እንዳትጠራጠረን ብለህ በግልጽ መርፌን ምሳሌ ሳታደርግ በግልጽ አቋሚ ያው ስለሆነ አይደለም፣ ግን እንደዚህ ማጭበርበር ግን ደስ አይልም። አቋሚ ግልጽ ነው። የአካባቢ የጋራ መሆን አለበት። እንደዛ ነው መሆን ያለበት። በቃ የኢትዮጵያ ክፍል ነው፣ ለማንም መሆን አለበት። እኔ ነው የሚባል ነገር እኔ ብዙ አይስማማኝም። ግን ደግሞ የሆነ አካል ለአንደኛው ቡድን ከየትም ይምጣ ከየትም ለመስጠት ግን ሲፈልግ ደግሞ ይሄ ከኔ አቋም ጋር እኔ ፕሪቶሪያ ስምምነትን የደገፉበት አንዱ ምክንያት
እነዚህን አካባቢዎች አከራካሪ በማለቱ እንደዛ እነዚህን አካባቢዎች አከራካሪ ማለቱ ትክክለኛ የፕሪቶሪያ ስምምነት ምርጡ ነገር እሱ ነው። አከራካሪ ነው። የሚከራከርበት አካል አለ። በሆነ አይነት መንገድ ወይ በውይይት በምናምን እንደዚህ መፈታት አለበት። ለአንዱም አይሰጥም። ለአንዱ የኔ ነው ብሎ ሊወስድ የሚፈልግም ለአንዱ መሰጠት አለበትም ብሎ ጭራሽ ደግሞ በማጭበርበር ማለት ነው እየታወቀ እንደዛ ደግሞ ሲሆን ጸቡ ከኛም ጋር ይሆናል ማለት ነው። ጸቡም ከኛ ጋር ይሆናል። አሁን ዘመነ ለደጋፊዎቹ ወይም እዚህ ለአማራ ብሔርተኛው እመኑን እያለ ነው። እኔ እንደገና እመኑን በዚህ ጉዳይ ላይ የአማራን ሕዝብ ፍላጎትና ጥቅም በሚመለከት እመኑን እያለ እንዲያምኑህ በግልጽ ተናገር። መርፌን ምሳሌ አለ። በግልጽ በዛ በጉዳዩ ላይ አቋም ይዘህ ይሄ ነው አቋማችን በለው። በቃ እሱን ግን በጣም ነው የሚያሳዝነው። በእናታችሁ ቲፒኤልኤፍ እኮ በግልጽ እኮ ነው የሚወራው። ምዕራብ ትግራይ የሞት የሽረት ጉዳይ ነው። ምዕራብ አንደራደርበትም እኮ ነው የሚለን። እነሱ በዚህ ደረጃ ካወሩት በቃ የእነሱ አቋም ነው ይሄ። አንቴን ማለት ለምንድን ነው የምትፈራው? ምንድን ነው የሚያስፈራው? ሄደድ ማለት በዚህ ጉዳይ ላይ ያለን አቋም ማስረዳት ለምንድን ነው እንዲህ ምጥ የሆነው? ለእናንተም እውነቴን ነው የምላችሁ ቆሜለታለሁ ለምትሉትም ህዝብ ክብር አይመጥንም። የእውነቴን ነው የምለው። በዚህም ደረጃ ያን ቃሉን ከአፍ ለማውጣት መቸገር አይመጥንም በጭራሽ። እኔ ተላላኪነትን አላቅበትም ማለት አችልም። ከብዶሃል እኮ ቃሉን ለማውጣት ከብዶሃል። ስሙን ለመጥራት እኮ በቃ ከብዶሃል እኮ በቃ አልቻልክም። ጨንቆ እና እንደዚህ ሆነ። እኔ ተላላኪነትንም መሽቆጥቆጥንም እንደዚህ አላቅበትም አይባልም። ስላልክ አይደለም። እስቲ ያሳየን እንየው። በግልጽ አቋም ይዘህ እንዲህ ነው እዚህ የግዛት ጉዳይ ምናምን በሚመለከት ይሄ ነው አቋማችን ብለውጣ። ይሄ ለአንተም ወክሏሉ ለምትለውም ህዝብ ክብር ይመጥናል። ያው ቲፒኤልኤፍ በግልጽ እኮ ነው የሚናገረው። ሉዓላዊ ግዛታቸው ጭራሽ ነው እኮ የሚለው። አንተ እንዲህ ማትልበት ምክንያት ምንድን ነው? በዚህ በግልጽ አቋምህን ማትናገር እሱ በግልጽ እየተናገረ አንተ በግልጽ መናገር ፈርተህ ግን ደግሞ ትብብር ልንፈጥር ነው ስትል ግንኙነቱን እኮ ያሳያል። የግንኙነቱን ደረጃ እኮ ያሳያል። ማን የማን የበላይ እንደሆነ ማን የማን ተላላኪ እንደሆነ እኮ ያሳያል። ግልጽ እኮ ነው ይሄ። ማንም ሊነግረን እኮ አይገባውም። አንዱ በኮንፊደንስ የራሱን ፍላጎትና ጥቅም አልደራደርበትም ብሎ ሲናገር፣ አንዱ ሲሽኮረመም ከታየ በቃ እኮ ይሄ በእኛ እና ተሽኮርሟሚውና በልበ ሙሉነት ሲናገር የነበረው አካል ግንኙነት ሲፈጥሩ ማን በላይ ማን ታናሽ እንደሆነ እኮ ይታወቃል። ግልጽ እኮ ነው። ተሽኮርሟሚው መቼም በልበ ሙሉነት ሲናገር የነበረውን አካል በዚህ ውጣ እንደዚህ ሊለው እንደማይችል ግልጽ ነው። ያን አሳዩ ነው በቃ። እነሱ በሚሆኑት ልክ ሁኑ እናንተ። ካልሆነ ዝም ማለት መልእክትም ምንም አያስብሰጥ። ደግሞ በዚህን ወቅት እንዳልኩትኝም ጎጃም ላይ ድል ተገኘ ተብሎ የተወራ የተዘከረ ባለበት በዚህን ወቅትም ላይ አንዳንድ ነገሮችም ብሎ ይሄንን መልእክት ይዞ መውጣት ልክም አይደለም። ለዚህም እንዲህ ሊያስገምትን የሚችል ቆፍጠን ያለ በግልጽ ቋንቋ
ለደነው ብልጽግናን በምትናገረው ልክ አታወራም እንዴ? ስደባቸው ወይ እንዲበላቸው እያልኩ አይደለም። እኔ አብረ መስራትም በጣም ትክክል ነው። እኛ እኮ ነን የጀመርነው። ፋኖና እንትና ይስሩ እኮ እኛ እኮ ነን የጀመርነው። እኛ እኮ ነን ባለቤት እኮ ነን። ግን ምን ይሁን ነው አቻ ማንም የበላይ መሆን የለበት። አንዱ ሚሽኮረማ አንዱ ልበ ሙሉ የሚሆንበት አይነት ግንኙነት በፍጹም ምን ይሁን ነው አቻ ተከባበር፣ ተግባብተህ ተደራድረህ ያ ነው መሆን ያለበት። ተማምነህ እንጂ አንዱ ይሄ የኔ ነው አልደራደርበትም ሲል ሌላኛው መርፌም እንኳን ለመግዛት እያለ ሲሽኮረም ማየት አንፈልግም። ይሄ ነኛ አንፈልግም። ስለዚህ ብለን አልጀመርም እና መስራቱ ጥሩ ነው። ግን የሚጋጭ ፍላጎት አለ። እሱን በሚመለከት ተደራድረህ ተግባብተህ ግልጥ ያለ አቋም ይዘህ መምጣት ይህን ያህል ማይረብሽህ ይህን ያህል ማያስጨንቀው ቢሆን ኖሮ አንዳንድ ነገሮች ብሎ ጎጃም ላይ ድል እየተከበረ የራሱ ጓዶች ይህንን ድል አመጣን ብለው እያወሩ ባለበት፣ ኮሎኔሎችን ገደለን፣ ይህን ሁሉ ሰራዊት ማረክን፣ ይህን ሁሉ ተተኳሽ ምናምን እያሉ ባለበት በዚህን ወቅት በዚህ ጉዳይ ላይ መልእክት ይዞ አይመጣም ነበር እና ጭንቀት ነው። ከዛም ለመወጣት እንዳልኳችሁ ድለላ ተጀምሯል። ይኸው ነው ወዳጆች።